በዛሬ ቪዲዮ የጠቆረ እግር፣ የጠቆረ ፊት፣ የጠቆረ ሰውነት ገላችሁ፣ ፕራይቬታችሁን፣ አጠቃላይ የሰውነት ክፍል የጠቆረባችሁ ይሄንን ሳሙና ተጠቀሙ። እየሰራሁ አሳያችኋለሁ። ቪዲዮን እስከ መጨረሻ ተከታተሉት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ የፊታችሁ ሳሙና በቤታችሁ ውስጥ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። ለእግራችሁ፣ ለፊታችሁ፣ ለሰውነታችሁ፣ አጠቃላይ ለሰውነታችሁ የሚገርም ሳሙና አሳያችኋለሁ። አሰራር ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን ላይክ ጀምሩት። አሰራሩን አጠቃቀሙን አሳያችኋለሁ። ቀጥታ ወደ አሰራሩ እንግባ። በአንደኛ ደረጃ የምጠቀመው ዶቭ ሳሙና ነው። ሳሙና ብቻ አይደለም፣ ሌሎችም ግብአቶች እየጨመርኩ ነው ማሳያችሁት። የምር ታመሰግኑኛላችሁ። ናቹራል የሆነ 100% የጠቆረ ቦታ የሚያጠፋ ሳሙና ነው። እዚህ ጋር የእርድ ሳሙና ነው የምጠቀመው፣ ለፊት የምጠቀመው ነው። ለብቻው መጠቀም ትችላላችሁ ከሌላችሁ። የእርድ ሳሙና ነው የምጠቀመው። እዚህ ጋር የምታዩት ዶቭ ተጠቅም ያለው የእርድ ሳሙና። በቀጣይ ፓፓዬ ነው የምጠቀመው፣ የፓፓዬ ሳሙና። እዚህ ጋር የምታዩት የሩዝ ሳሙና ነው የምጠቀመው፣ የራይስ ሳሙና ነው የምጠቀመው። በነገራችን ላይ እዚህ ጋር መጨረሻ ላይ ነግራችኋለሁ። የራይስ ዋተርም ያስፈልጋችኋል፣ የሩዝ ውሃ ማለት ነው። ይሄ የምታዩት ሳሙና የብርቱካን ሳሙና ነው። እሱም ለፊታችን ቫይታሚን ሲ ስላለው በጣም አሪፍ ነው። እሱንም አንድ ላይ እጨምራለሁ። በኋላ ላይ እንዴት አድርጌ እንደምሰራ አሳያችኋለሁ። ይሄኛው የምታዩት ሳሙና ከኬሚካል የሌለበት ንጹህ ሳሙና። የፈለጋችሁበት ነገር ራሳችሁ በቤት ውስጥ መስራት ትችላላችሁ። እነዚህን ሳሙናዎች ኬሚካል የለባቸውም፣ ሁለት የተጠቀምኳቸው። በቀጣይ ላክስ ሳሙና ነው የምጠቀመው። በጣም አሪፍ ነው ለጸጉር ራሱ በጣም አሪፍ ነው። ይሄንን ሳሙና ለጸጉራችሁ ራሱ ታጠቡበት። በሻምፑ ከታጠባችሁ በኋላ መጨረሻ ላይ በዚህ በላክስ ሳሙና ብትታጠቡ ጸጉራችሁ ያለሰልስላችኋል። እነዚህን የተጠቀምኳቸው ሳሙናዎች ሁሉንም ሳሙናዎች በዚህ መልኩ እፈቀፍቃቸዋለሁ። አያችሁት? ሁሉንም አንድ ላይ በዚህ መልኩ ፈቅፍቃችሁ ታዘጋጁታላችሁ። በቀጣይ የምንጨምርባቸው ግብአቶች እያንዳንዳቸው አሳያችኋለሁ። ቪዲዮን ላይክ አድርጉት፣ ሼር አድርጉት። ቫይታሚን ኢ እጠቀማለሁ። የተወሰኑ እጠቀማቸዋለሁ በብዛት ስለሆነ የምሰራው። በቀጣይ እናንተ የኔን አይነት ዘይቶች ከሌላችሁ፣ ነው የተጠቀምኳቸው ዘይቶች ከሌላችሁ በቤታችሁ ያለ ለፊት የሚሆኑ ዘይቶች መጠቀም ትችላላችሁ። እዚህ ጋር የምታዩት እርድ ጨምሬ ያለው እና ከርከዴ፣ የተፈጨ ከርከዴ ጨምሬ ያለው፣ ቤቢ ኦይል ጨምሬ ያለው፣ የወይራ ዘይት፣ የኮኮናት ዘይት መጨመር ትችላላችሁ። እርድ ግዴታ ነው እና ከርከዴ፣ የተፈጨ ከርከዴ ጨምሩበት። ቡና መጨመር ትችላላችሁ፣ ቡና መጨመር ትችላላችሁ። ቀሲል ካላችሁ ቀሲል መጨመር ትችላላችሁ። ትንሽዬ ውሃ ጨምሬ በውሃው አንድ ላይ አቀላቅየዋለሁ። አሁን በመፍጫ ጨምሬ እፈጫቸዋለሁ። እነዛን ግብአቶች አንድ ላይ ፈጭቼ ይኸው በዚህ በቃይ አድርጌያለሁ። እየታጠብኩ አሳያችኋለሁ እንዴት አድርገን እንደምንጠቀም ለእግራችሁ፣ ለፊታችሁ፣ ለአጠቃላይ ሰውነታችሁ። ልክ በዚህ መልኩ አዘጋጅታችሁ ፊታችሁ በምትታጠቡበት ሰዓት፣ ገላችሁ በምትታጠቡበት ሰዓት መታጠብ ትችላላችሁ። የምሬ ነው ሙላችሁ፣ ሞክሩት ብቻ ታመሰግኑኛላችሁ። 100% ናቹራል የሆነ በቤታችሁ ውስጥ እንደዚህ አይነት ሳሙና አዘጋጅታችሁ ለብዙ ጊዜ ይጠቅማችኋል። ለብዙ ጊዜ እንዴት ሰውነታችሁ እንደሚያለሰልስላችሁ ልነግራችሁ አልችልም። ቀሲል ጨምሩበት ብያችኋለሁ። ቀሲል በጣም አሪፍ ነው እና ቡና ጨምሩበት ትችላላችሁ። ቡናም እንደዚህ ቆዳችሁን ፍክት ነው የሚያደርግላችሁ። የሀገራችን ቡና በደንብ አድርጋችሁ ፈጭታችሁ፣ የሩዝ ውሃ ካላችሁ የሚሸጠውን የሩዝ የተዘጋጀ የሚሸጠውን የታሸገውን
የሩዝ ውሃ ካላችሁ የሩዝ ውሃ መጨመር ትችላላችሁ። የአበባም ውሃ ካላችሁ የአበባ ውሃ መጨመር ትችላላችሁ። እኔ ስለሌለኝ ነው ያልጨመርኩት። እንግዲህ በቤታችሁ ውስጥ ባለ ነገር መጠቀም ትችላላችሁ። አያችሁ፣ እግራችሁ ስትታጠቡ ልክ በዚህ መልኩ ሳሙናውን ትንሽዬ ቁንጥር አድርጋችሁ ወስዳችሁ ግዴታ ማሳጅ ማድረግ ይጠበቅባችኋል። ወዲያው አይደለም የምትታጠቡት። ተቀብታችሁ ልክ እንደ ክሬም እንደ ማስክ ትቀቡትና ማሳጅ ታደርጉታላችሁ። በተለይ እግራችሁ የምትታጠቡበት መታጠቢያ ካላችሁ በዛ በደንብ አርጋችሁ ፍትግ አርጋችሁ ታጠቡበት። አያችሁት? ልክ እንደዚህ ውልውል ነው የሚያደርግላችሁ። የምሬ ነው ሙላችሁ። ይሄንን እንዳያመልጣችሁ ተጠቀሙት። ለፊታችሁ ደግሞ ስትጠቀሙት ልክ በዚህ መልኩ ተቀብት። ትንሽ እንዳታበዙት እንዳያልቅባችሁ። ለብዙ ጊዜ ስለሚጠቅማችሁ ማብዛት አይጠበቅባችሁም። ትንሽዬ ነው የምትጠቀሙት። ከዛ ፊታችሁ ልክ በዚህ መልኩ ውሃ ሳታስነኩ ቆዳችሁን በደንብ አርጋችሁ በአምስቱም ጣቶቻችሁ በሁለቱም እጃችሁ ማሳጅ አድርጉት። ለፊታችሁ ብጉር ካለባችሁ፣ ጥቁር ነጠብጣብ ካለባችሁ፣ ማዲያት ካለባችሁ፣ የጠቆረ ካለባችሁ፣ ከአይናችሁ ስር የጠቆረ ካለ በአንዴ ነው የሚያስለቅቅላችሁ። ምንም ነገር ማስክ ምናምን ሳትቀቡ በዚህ ብቻ የጠቆረ ነገር ማስለቀቅ ትችላላችሁ። ግዴታ ማሳጅ ማድረግ ይጠበቅባችኋል በደንብ አድርጋችሁ እና እንደነገርኳችሁ ቀሲል ጨምሩበት እንዳትረሱ። ካላችሁ ቡና ጨምሩበት። ልክ እንደዚህ ሰርታችሁ አስቀምጣችሁ ፊታችሁ በምትታጠቡበት ሰዓት እንደዚህ ስትታጠቡ ፊታችሁ ፏፍክት ነው የሚልላችሁ። እዩት፣ ለውጡን እዩት፣ እዩት። የልጅ የህፃን ፊት ነው ያስመስልላችሁ። ብጉር ካለባችሁ ከአይናችሁ ስር የጠቆረ ካለ ፏፍክት እንደዚህ ብልጭ ነው የሚያደርግላችሁ። አያችሁት? በተለይ ለገላችሁ አንገታችሁ ላይ የጠቆረ ካለባችሁ አንገታችሁ አካባቢ ከጠቆረባችሁ በደንብ አርጋችሁ ገላችሁ ስትታጠቡ በደንብ አርጋችሁ በሊፋ አድርጋችሁ ማለት በምትታጠቡት ገላችሁ በምትታጠቡት ሳሙና አድርጉበት። መጀመሪያ ገላችሁ ላይ ሳሙናውን ቀቡት በደንብ አርጋችሁ ማለት ቀብታችሁ በእጃችሁ ማሳጅ አድርጉት። ከዛ በኋላ ሊፋ ካላችሁ ማለት ነው ገላችሁ የምትታጠቡበት በሱ በደንብ አርጋችሁ ማሳጅ አድርጉት። ከዛ በውሃ ማለቅለቅ ነው። በቤታችሁ ያለ ውስጥ ቅባት መቀባት ትችላላችሁ። አያችሁት? እጄንም እንደዛው ታጥቤበት ይሄንን ይመስላል። እንግዲህ የዛሬ ቪዲዮ እንደምትወዱት ተስፋ አድርጋለሁ። ማንኛውም ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮም ላይክ አድርጉት፣ ሼር አድርጉት። በቀጣይ ባሪፍ ቪዲዮ መጣላችኋለሁ። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር። ሌሎችም የምሰራቸው ዘይቶች፣ የፀጉር ውህዶች ፕሮፋይሌን ተጭናችሁ ገብታችሁ ማየት ትችላላችሁ። ስለተከታተላችሁ አመሰግናለሁ።